የሰው አመለካከት ለኛ አይሞቀንም፣ አይደንቀንም። የምንፈልጋትን የምትመቸንን ከኛ ልፋት ጋር ከኛ ውጣ ውረድ ጋር ከኛ ፐርሰናሊቲ ጋር የምትሄደዋን ብቻ ነው ፒክ 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 እያደረግን የምንጓዘው። በ40 ጭራሽ ፈነዳች። በ40ዎቹ እኮ ጭራሽ ባሰባት። እንዴ ምነው ልታያለች እንዴ ምን እንደዚህ ያረጋታል? ወልዳለች እኮ አግብታለች እኮ የሚባል አይነት አመለካከት በጭራሽ የምናዳምጥበት ጆሮ የለንም። በተለይ በዚህ ዘመን በተለይ ይሄ የስንፍና ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? እኛ በ40ዎቹ አንወሻሽ ብዬ መጥቻለሁ። አንወሻሽ ብዬ ያልኩበት ምክንያት በ40ዎቹ እድሜዎች ውስጥ በምንገባበት ጊዜ ለወንድም ለሴትም ከ38 ከ39 ዓመት በኋላ 40ዎች ውስጥ በምንገባበት ጊዜ ማንነታችን ይቀየራል፣ ባህሪያችን ይቀየራል፣ ቆዳችን ይቀየራል፣ ፀጉራችን ይቀየራል። እንግዲህ ብዙ ነገሮችን የምናስተውልበት፣ ሰውነታችንን የምናውቅበት፣ ራሳችንን የምንፈትሽበት በጣም ደስ የሚል እድሜ ስለሆነ ይህንን አስተውላችሁታል ወይ? እራሳችሁን ፈትሻችኋል ወይ ልል መጥቻለሁ። ሳንወሻሽ ኮመንት ላይ የእናንተን ተሞክሮ ጻፉልን፣ እንማማርበታለን። በዚህ አጋጣሚ ደግሞ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ አደራ እያልኩኝ ወደ መጣሁበት ሀሳብ። በመጀመሪያ ደረጃ ሳንወሻሽ እውነቱን መነጋገር ያለብን በ40ዎቹ እድሜያችን ውስጥ በጣም እንደ ምግብ የሚርበን ለወንድም ለሴትም ፍቅር ነው። በትዳር ውስጥ ሆነን ሊሆን ይችላል፣ ልጆቻችንን እያሳደግን ሊሆን ይችላል፣ ወይንም ተፋተን ላለን ሊሆን ይችላል። በ40ዎቹ እድሜዎችን ውስጥ ፍቅር እንደሚረበን አዶን ነው። በ20ዎቹ ውስጥ ያን ያህል ስለ ፍቅር አቴንሽን ሰተን የምናስብም አይመስለኝም። ግርግሩ፣ እድሜያችንም አለመብሰላችንም፣ በቃ ሩጫውም፣ ትምህርታችንን ጨረስን፣ ከዛ ገባን፣ ከዛ ልጆች ወለድን፣ ከዛ ምናምን በጣም ብዙ ቢዚ የሚያደርገን ነገር ያለ ስለሚመስለኝ የምናደርገውን እንኳን ነገር የምናጤነው አይመስለኝም። በቃ በግርግር ነው ሁሉ ነገር የምናደርገው ይመስለኛል። በ40ዎቹ ግን የምናደርጋቸውን እያንዳንዱን ነገር እያመዛዘንን ነው የምናደርገው። አውጥተን አውርደን አስበን ነው የምናደርገው። ዝም ብለን ግልብልብልብ አንልም። የምናደርጋቸውን ነገሮች እያጣጣምን ነው የምናደርጋቸው። ሲቀጥል አንድን ሰው በቀላሉ መቅረብ አንችልም። ስንቀርብ አስተውለን ነው የምንቀርበው። ልባችንን ስንሰጥ አስተውለን ነው ልባችንን የምንሰጠው። ለወንድም ለሴትም ሳንወሻሽ ነው መነጋገር ያለብን። በትምህርት ሰክሰስፉል ልንሆን እንችላለን፣ በስራ ሰክሰስፉል ልንሆን እንችላለን፣ በጣም ያማረ የተዋበ ኑሮ ልንኖር እንችላለን። ፍቅር ግን ከጎደለብን በጣም እንታመማለን። ደስታችን ይወሰድብናል። የማስመሰል ኑሮ እንኖራለን። ፍቅር በ40ዎቹ እድሜዎች ውስጥ በጣም ኢምፖርታንት ነገር ነው። ጀግናንን፣ ብርቱንን፣ ብቻችንን ቆንጆ ኑሮ ነው የምንኖረው፣ ሰላማችን የተጠበቀ ነው ምናምን ብለን የምንል ሴት እህቶቼ እባካችሁን የፍቅር የምትፈልጉትን ሰው ሊስታችሁን ትንሽ ቀነስ አድርጉት። ምክንያቱም በ40ዎቹ እድሜያችን ውስጥ ሊስታችን በጣም ረዥም ስለሆነ ለተፋታችሁ፣ ብቻችሁን ለምትኖሩ እህቶቼ ወንድሞቼ ትጎዳላችሁ። ስለዚህ አንዳንዴ የሆነ ጥቃቅን ነገሮች ምናልባት ደስ የማይላችሁ ነገር ካለ የሆነ ኮምፕሮማይዝ በማድረግ መቼም የምትፈልጉትን ያህል ባያሟላላችሁም ያ ሰው ግን ፍቅር እያማራችሁ ብቻችሁን በመሆን ያንን ወርቅ እድሜ አትጨርሱት። ይሄን ነው ምክሬ። በጣም ፍቅር እንፈልጋለን። እኔ ከልጆቼ ፍቅር እፈልጋለሁ። ከባሌ በጣም ፓርቲኩላር አቴንሽን እፈልጋለሁ። ፍቅር
በሀያዎቹ ውስጥ ስንሰጥ ለልጆቻችን፣ ለቤታችን፣ ለቤተሰቦቻችን ስንሰጥ አውጥተን ሰተን በአርባዎቹ ደግሞ ይሰጠን ብለን የምንልበት አይነት እድሜ ነው እና በአርባዎቹ እድሜያችን ውስጥ ሳንወሻሽ እውነቱን መነጋገር ያለብን እንደ ምግብ የሚርበን በጣም የምንፈልገው አንደርስታንድ የሚያደርገን የሚያፈቅረን ከነ ድክመታችን አፕሪሺየት የሚያደርገን የሚደግፈን የምንራመድበትን መንገድ ካጠገባችን ሆኖ አብሮ የሚራመድ ሰው ወንድም ሴትም በአርባዎቹ እድሜዎች ውስጥ ፍቅር በጣም እንራባለን። በሁለተኛ ደረጃ በአርባዎቹ እድሜ ውስጥ በምንገኝበት ጊዜ ለወንድም ለሴትም ሳንወሻሽ መነጋገር ያለብን የቆዳችን ባህሪ መቀየር ይጀምራል። ፀጉራችን ባህሪው መቀየር ይጀምራል። ሰውነታችን በሀያዎቹ እድሜዎቻችን ውስጥ በቀላሉ የሆነ ኤክሰርሳይዝ ስናደርጋ ቶሎ ክስት የምንለው በአርባዎቹ ውስጥ ቶሎ ያንን ለውጥ ለማየት ልንቸገር እንችላለን። ያንን ሁሉ ግን ደግሞ ባላንስ አድርገን ራሳችንን በምንንከባከብበት ጊዜ ራሳችንን በምንጠነቀቅበት ጊዜ የምናመጣው ለውጥ የሚሰጠን በራስ መተማመን የሚሰጠን ደስታ የሚሰጠን ኩራት መቼም የሞከረው ነው የሚያውቀው። እውነቱን ኮመንት ላይ ተናገሩ፣ እውነቱን። ምክንያቱም በአርባዎቹ እድሜያችን ውስጥ ምግባችንን ተጠንቅቀን ስፖርታችንን እየቀጠቀጠን ሰውነታችንን ሸንቀጥ በምናደርግበት ጊዜ እንዴት ብዬ ልንገራችሁ፣ ለራሳችን ያለንን ክብር ነው የምናሳየው፣ ለራሳችን ታይማችንን። ምክንያቱም ሁሉም ሰው መተኛት ይወዳል። ሁሉም ሰው ሶፋ ላይ ቁጭ ብሎ ቲቪ እያየ ስክሮል እያደረገ ቢውል ደስ ይላል። ያንን አልፈልግም ብላ ስፖርቷን የምትቀጠቀጥ ሴት ጀግና ናት፣ ልትከበር ይገባል እንጂ በአርባዎቹ እኮ ጭራሽ ፈነዳች፣ በአርባዎቹ እኮ ጭራሽ ባሰባት፣ እንዴ ምነው ልታያለች፣ እንዴ ምን እንደዚህ ያረጋታል፣ ወልዳለች እኮ አግብታለች እኮ የሚባል አይነት አመለካከት በጭራሽ የምናዳምጥበት ጆሮ የለንም። በተለይ በዚህ ዘመን በተለይ ይሄ የስንፍና ቃል ነው። ይሄ በጣም በእውነት የስንፍና ቃል ነው። ዋጋ ከከፈልን ጥቂት ዋጋ ዕለት ዋጋ ከከፈልን ሰውነታችንን ሽንቅጥቅጥ እናደርጋለን። ጤና ነው። በአርባዎቹ የጀመርነው የራስ እንክብካቤ የራስ ክብር ለሃምሳዎቹ ቅርሳችን ነው። ለስልሳዎቹ እግዚአብሔር የዛ ሰው ይበለንና ቅርሳችን ነው። ስለዚህ ራሷን በአርባዎቹ ውስጥ የምትንከባከብ ሴት ልዩ የሆነ ለራሷ ክብር እንዳላት ታስታውቃለች። ሴት ልጅ ከወለደች በኋላ ሞላ ስትል ነው። ሴት ልጅ ከወለደች በኋላ ደርበብ ስትል ነው። ሴት ልጅ ከወለደች በኋላ ምናምን የሚባል ነገር የስንፍና በቃ ፒውር ዋጋ መክፈል የማይፈልግ የስንፍና ቃል ነው። ሰው እግዚአብሔር ጤናን እስከሰጠው ድረስ ራሱን ለማስተካከል ዕለት መልፋት አለበት። ዕለት ጥቃቅን የሆነች የፍቅር አገልግሎት ለራሱ መስጠት አለበት። ለፍቅር አገልግሎት ለራሱ ማለት ራስን መንከባከብ ማለት ነው። ለሌሎቹ በጣም ብዙ ነገር እናደርጋለን አይደለ? ለራሳችን ደግሞ እንክብካቤ ማድረግ ማለት ራስን ማሽቀርቀር፣ ማስዋብ፣ የውስጥ ማንነታችንን መንከባከብ፣ የውጭ ማንነታችንንም እንዲሁ መንከባከብ። በሶስተኛ ደረጃና በዋነኛ ከፈጣሪ ከአምላካችን በታች ኪሳችን ቤስት ጓደኛችን ነው። ለወንድም ለሴትም አንወሻሽ። ሀቋን እንነጋገር፣ እውነቷን እንነጋገር። ኪሳችን ከፈጣሪ ከመድኃኒዓለም በታች ለክፉ ቀን ደራሻችን ነው። በአርባዎቹ እድሜያችን ለፍተን ጥረን ሰርተን በቃ ደፋ ቀና ብለን ጎሎብን የሰው አይን አያሳየን። በቃ ይሄም በጣም ትልቅ ጥንቃቄ ልናደርግበት ይገባል። ብራችንን ልናከብረው ይገባል። የምናወጣውን ወጪ ተጠንቅቀን በማስተዋል ማውጣት ይኖርብናል። ትልልቅ ዕዳ ውስጥ ገብቶ ሰርቻ መጣዋለሁ ብሎ ብር መበተን በአርባዎቹ ላልተፈለገ ጭንቀት፣ ላልተፈለገ ውጥረት፣ ላልተፈለገ እንደገና ጭራሽ ሰውነታችንን ላልተፈለገ በሽታ ነው የምንዳርገው። ስለዚህ ራሳችን በማስተዋል በጥንቃቄ ብራችንን ማኔጅ ማድረግ መቻል አለብን። በአርባዎቹ ብዙ ጊዜ የለፋንበትን ውጤት የምንሰበስብበት ጥቃቅን ኢንቨስትመንት ላይ ፓርቲስፔት ማድረግ እንችላለን። አቅማችንን ፈትሸን
ወጫችንን በደንብ ካልኩሌት አድርገን በ40ዎቹ እድሜዎቻችን እዳን እየቀነሰን ነው እንጂ የምንሄደው እዳን እያካበትን አይደለም የምንሄደው። ምክንያቱም ከ40 በኋላ ወደ ፒስፉል በቃ ሪላክስ ወዳረገ ላይፍ ነው መግባት መቻል ያለብን። ልጆቻችንን እየሰተርን ራሳችንን ደግሞ እያስተካከልን የዘራነውን እያጨድን የምንጓዝበት ውብ እድሜ ነው። በ40ዎቹ እድሜያችሁ ውስጥ እባካችሁ ለብራችሁ ክብር ይኑራችሁ። ብራችሁ ማክበር ማለት የለፋችሁበትን እድሜ ዘመናችሁን ጊዜያችሁን ማክበር ማለት ነው። አራተኛ በጣም ዋነኛ በ40ዎቹ እድሜያችን ውስጥ መወሻሸት የሌለብን ለወንድም ለሴትም ስነ ምግባር ያላቸው ሰዎች ቦሪንግ ነው የሚመስሉት አይደል? ሰልፍ ዲስፕሊን ያላቸው ሰዎች በጣም የሚደብራቸው ነው የሚመስለን አይደል? ስናያቸው ደባሪ የሆነ ኑሮ፣ ብር አለው፣ ሀብት አለው፣ ወርቅ አለው፣ በቃ ይሄን የመሰለ ቤት፣ ይሄን የመሰለ መኪና፣ ይሄን የመሰለ ኑሮ፣ ይሄን የመሰለ ቦታ፣ እንዲሁ በቃ ላይፍን ኢንጆይ አያደርገውም ብለን ነው የምናስበው አይደለ? አንዳንዴ ከውጭ ሆነን ስናያቸው ሰልፍ ዲስፕሊን ያለው ሰው እግዚአብሔር ራሱ ሲያዩ የሚኮራበት ይመስለኛል። በእውነት እመን በ40ዎቹ እድሜያችን ውስጥ ለራሳችን የራሳችን ስነ ምግባር ከሌለ ኑሯችንን ማጣጣም ያቅተናል። ለራሳችን ስነ ምግባር ማለት ትርፍ ሰዓታችንን እንዴት ነው የምናሳልፈው? ምንድን ነው የምናዳምጠው? እንዴት ነው ከሰው ጋር የምናወራው? እንዴት አድርገን ነው የውስጥ ማንነታችንን የምንመግበው? እንዴት አድርገን ነው የኛ ብለን የምንላቸውን ነገር በጥንቃቄ የምንይዘው? ሰው አየን ሰው አላየን የሚል ነገር አይደለም። ለራሳችን የምንሰጠው ክብር ነው። እኛ እዛ ቦታ ላይ ስናየው ማየት የምንፈልገው ስትር ያለ ነገር አለ። ያ ስትር ያለ ነገር ከውጭ ስታዩት ቦሪንግ ይመስላል አይደለም? ግን በጣም የሰለጠኑ አገሮች ሂዱ፣ በጣም ኃይለኛ የሆነ ዲስፕሊን አላቸው። ዲስፕሊን ደስታ ይሰጣል። ይሄ ለራሳችን የምንሰጠው ስነ ምግባር ህይወታችንን እንድናጣጥም ይረዳናል። ወደ አፋችን የምናስገባው ምግብ ስንመርጥ ለራሳችን ክብር አለን ማለት ነው። ምክንያቱም ዲስፕሊን የሚጀምረው ከምንበላው፣ ከምንጠጣው፣ ከምንኖርበት፣ ከምናዘወትረው ሶሳይቲ፣ ከጊዜያችንን እንዴት አድርገን ነው የምንጠቀመው። በጣም ስነ ምግባር በጣም ብዙ ነገር ያካትታል። ራሳችን በስነ ምግባር የምንኖር ከሆነ 40ዎቹን እድሜያዎቻችንን እናጣጥማቸዋለን። ትልቅ መሰረት ጥለናል ማለት ነው። በአምስተኛና በመጨረሻ በ40ዎቹ እድሜያችን ውስጥ ላለን ወንድም ሴትም አንወሻሽ። ሀቁን ኮመንት ላይ ጻፉልኝ። የሰው አመለካከት እናዳምጣለን፣ የሰው አስተያየት እናዳምጣለን፣ ብዙ አይነት ደስ የሚሉ ቃላቶችን እናስተናግዳለን፣ እንዲሁም ደግሞ ነቀፌታ እናስተናግዳለን። ብዙ ጊዜ ግን በ40ዎቹ እድሜ ውስጥ ከገባን በኋላ በተለይ ለፍተን ጥረን ግረን የደረስንበት ቦታ ላይ ስንደርስ የሰው ኦፒኒየን ለኛ፣ የሰው አመለካከት ለኛ አይሞቀንም፣ አይደንቀንም። የምንፈልጋትን የምትመቸንን ከኛ ልፋት ጋር ከኛ ውጣ ውረድ ጋር ከኛ ፐርሰናሊቲ ጋር የምትሄደዋን ብቻ ነው ፒክ 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 እያደረግን የምንጓዘው። አስተውላችሁታል? ይሄ ምን ያህል በራሳችን እንደምንተማመን። ሰው ብሎ ስላጨበጨበልን በቃ ስታምር ጎበዝ፣ ጀግና፣ ብርቱ ነው፣ በስማም ኃይለኛ ነው ስለተባለ ትንንንንንንን አንልም። የዛኑ ልክ ደግሞ ሰው ስላንቋሸሸ አንወርድም። በቃ በራሳችን ለራሳችን ማንነታችንን ጥንቅቅ አድርገን እናውቃለን። ይሄ ከ40ዎቹ እድሜ ውስጥ በጣም የምወደው በጣም ከዚህም በላይ ላሳድገው የምፈልገው ትልቁ ባህሪ ነው። እናንተስ? ኮመንት ላይ ጻፉልኝ። በዘቀ
አጋጣሚ ስለተከታተላችሁኝ ከልብ አመሰግናለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በዚህ አጋጣሚ የእናንተ ባህሪ በ40ዎቹ ውስጥ ያስተዋላችሁት ይጠቅማል ብላችሁ የምትሉትን ኮመንት ላይ ሼር አድርጉን። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ልዩ ልዩ ቪዲዮዎች እስከምንገናኝ ድረስ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ የተለያዩ ቪዲዮዎች እስከምንገናኝ ተባረኩኝ ውዶችዬ።